ቤት ወደ መስሪያ ቤት እንድትሄጂ እሱ ጋር ተቀጥረሽ ነው መሰለው ምንድነው እንደ ክላይንት ነው የተቀጣ ደሞዝ ነው የተከፈላት ያለው ይኸውልህ አዳምጠኝ እኔ አሁን ልንገርክ ሁሉንም ነገር ነግርሃለሁ ያኔ ያለው ምን መሰለክ መጀመሪያ ብሩጋ ከመምጣቱ በፊት ልክ ላይቭ ላይ ከማነው መቅረጽ ሲጀምር ለመጀመሪያ ጊዜ ስንገናኝ እኔና እሱ ስንገናኝ ማለት ነው ህዝብ አለው ይሄ ቪዲዮ ስራም መሰጥሻለሁ አለኝ ኦኬ ስራም መሰጥሻለሁ መኪናም መሰጥሻለሁ ነው ያለኝ እና ስራም መሰጥሻለሁ መኪናም መሰጥሻለሁ ስላለ እኔ ስወጣ ወደ ቤቴ ስመጣ በቃ ስለ ስራው ነው ያሰብኩ የነበረው ከዛ በኋላ መኪናውን ከሰጠኝ በኋላ ግን ስለ ስራውም ስለምኑም አላወሩኝም ጸጥ ብለው ረጅም ጊዜ ጠፉብኝ ሲጠፉ ራሴ ያወራሁት በድፍረት ማለት ነው እኔ ከመኪናው በላይ ስራ ያስፈልገኛል አሁን የቤት ኪራይ ተላቋጥሽና ምን አይነት ስራ ነበር ሰጥሻለሁ ያሉሽ ምን አሉኝ መሰለ ዴሊቨሪ ምናምን ነው የሚኖረንኛ ገብቷል ዴሊቨሪ ምናምን ሊኖር ይችላል ግን አለኝ ምናልባት በ3 ወር አንዴ ሊሆን ይችላል ምን ደውልልሽ ራሳቸው ድርጅት ውስጥ ማለት ነው አው ማለት ስለ ስራው እንደውም የሚያወሩኝ እሱ ሳይሆን ሌሎች እንትኖች እንዳሉት የሆኑ ሰዎች አሉ እነሱ ያወሩሻል ነው የተባልኩት እንዴት ነው ይሄ ነገር ምንድነው የሚባለው የኔ በሱ ዙሪያ ያለው አሁን ምንድነው መሰለሽ እሱ እያለ ያለው እሱ ጋር አሁን ከቪዲዮ እንደሰማሁት እኛ ጋር ቲም ነበረች በቃ አንድ ላይ ቲም ሆና እንድትሰራ ስራም እኛውን ሰጥሻለን ያልናት መኪናም የሰጠናት ለትራንስፖርቷ እንዲሆናት ነው ከዛ ውጪ ደግሞ ብር የሰጠናት የቤት ኪራዩን እንድትከፍልና ወደ ስራ እንድትገባ እንጂ ሌላ ነገር አይደለም እኔ ለቲሞቼ ማስተላለፍ ነው ቲሞቼ ደግሞ ያንን አንድ ያደርጉ ነው ያለው ሞባይሌ ተቀምጧል አየህ እንዴ ሞባይሌን እነሱ ናቸው እንትኑ ላይ ባዮ ላይ ያስቀመጡልኝ ለስራ እንዲሆን እንድሰራበት ማለት ነው አብዛኛውን ስራ እናንተ ስጧት እኮ ነው የሚለው አላያችሁትም ቪዲዮ ላይ ስራ ስጧት ጋይስ አሁን እናንተ ናችሁ መኪና ስጣት ብላችሁ መኪና የሰጠኋት አሁን ስራ ስጧት ብሏል እኮ እንደ ካር ሊፍትም እንደ ሌላም እንደ ዴሊቨሪም እንድሰራበት ማለት ነው አሁን ስራ ስጧት ነው ያለበት ማለት ነው ብዙ ነገር ተስፍሽ ግልጽ ላድርግለት አሁን እነሳራ የተለያዩ ዴሊቨሪዎች ይልኩ የለ ተስፍሽ ልክ እንደዛ እናንተ ስራውን ስጧት እኔ መኪናውን ሰጥቻለሁ ልክ ዴሊቨሪ እንድሰራ ማለት ነው ገብቷል ቀኑብሽ ሚጣን አስገቢያት እሺ ቀኑብሽ የሚለው ላኪ ሚጣ እና ሁላችሁም ታፕታፕ ኮፕሊንክ አድርጉላት እየተደማመጠንና ያለውን ነገር ሐሳቡን አንቺ እየጨረሽ እኛ ከስር እሺ ማለት እኔ አሁን ግልጽ እንዳረግልህ ይሄ ለስራ ነው እንጂ እንትን አይደለም የተሰጠኝ ለመመላለሻ አይደለም የተሰጠኝ አልገባኝም ያኔ እዚህ ጋር ጠይቃችሁኝ ያልመለስኩት ካለ ያልገባችሁ ካለ ጠይቁኝ እንጂ አትሳደቡ ፕላስ ደግሞ ማለት ነው ከሁሉም በላይ ሁለታችንም አዳምጡ እኔም እስማማለሁ ማዳመጥ ላይ እኔ ምንም ችግር የለብኝም ግን እንዴት ነው መጥቼ እዚህ ጋር እሪ ብዬ ጮኬ ስሙን አላጠፋውም እንዳያችሁት ነው የተናገርኩት ነገር ምንም ነገር እንዲ ዝንፍ እንደውም ሰው እኔ ተመስገንን ሰድቤ ነው እንዴት እሱን ተናገሯል በቃ ምናም ብዬ እሱን ዛሬ የተናገርኩት እንጂ እሱ ረርቶኛል ብዬ ተናግሬያለሁ ግን ደግሞ እኛ ጋር እንደምታውቀው ብዙ ሰው የሚቆርጥና የሚያነሳው ነገር አለ ቆርጦ የሚልኩት ቪዲዮ ነገር አላቸው እኔ ኤዲት የሚያደርጉ ሰዎች አሉ ይኸውልሽ አትጨናነቂ አሁን ዞሮ ሁለታችሁም ለመልካም ነገር ነው የተገናኛችሁት እሱም ያለውን ነገር ሰጠ አንቺም ደግሞ ተቸግረሽ በዚህ አይነት መንገዱ ተገናኛችሁ የሳተ ነገር አለ ያንን ነገር ማስተካከል ነው ዞሮ የዚህ የገዛው ግብ የሚሆነው አንቺን ወደ መስመር ማስገባትና ማሰራት ነው ይሄ ጥያቄ የለውም እነዚህ የተፈጠሩ ነገሮችን ግን ሌሎች በአንዳንድ ነገሮች በሚስ አንደርስታንዲንግ ተፈጥረው አንደኛ የሚረዱ ሰዎችም እንዲሸሹ አይፈልግም
ማለት ካለው ላይ ስለሰጠ እሱንም መጠየቅ መቻል ያለበት የተሳሳተበት ቦታ ላይ ደግሞ መንገር መቻል አለብን እዚህ ጋር ጉለት ሰርተሃል እዚህ ጋር ደግሞ እንዲህ ሆኗል ተብሎ ለመነጋገር እሱም ቪዲዮ መስራት አንቺ ቪዲዮ መስራት አይደለም ያዋጣው ስለዚህ መሆን ያለበትን ነገር ለማድረግ ነው አንቺ መረዳት አለብሽ ዴፊኒትሊ ምንም የተለየ ነገር የለም ጠንካራ ሰራተኛ ሆነሽ ነው መናቀሽ አሁንም መስራት ይቀጥላል አሁንም ያንን ለማድረግ ነው ማንንም እየተረባረበ ያለው እኛም እየተረባረበን ያለ ነው ማለት ነው ነገር ግን እዛ ጋር የሆነ ነገር ተዳፍኖ እንዳይቀርም እሱ ያለውን ነገር ማውራት ቢቻል መነጋገር ቢቻልና የተፈጠረው ሚስ አንደርስታንዲንግ ይሄ ነበረ ኦሬዲ ተስተካክሏል ልጅቷ ተታገዝ ወደሚባልበት ነው ምክንያቱም እሱም አትረዳም እሷም ሌላ ነገር ስላላት ነው እያለ ኢሞሽን ውስጥ እየገባ ስለሆነ ነገሮችን ስሙዝ ማድረግ ስላለብን ማስተካከልም ስላለብን ነው ይሄንን ግልጽ ማድረግ የፈለኩት እንጂ የተለየ ነገር ኖሮ አይደለም ሶ አሁን ፕሮግራምሽ አሁን ፕላንሽ ያለውን ነገር ቤኪሻ ምንድነው ያሰባችሁት እናንተ የእህታችንን ነገር እንዴት ነው ማድረግ ያሰባችሁት አዎ እኛ ምን ነገር እንዴት ነው መፍታት የታሰበው የልጁ ጉዳይ ማለት ነው እኔ እሱ ራሱ እዛው ይፍታው አሁን የልጁን ነገር ይሄ ነው ሳይሆን ልጅቷ እዚህ ጋር ተቸግራ በችግር ተኮራምታ ያያየናት ዛሬ የተፈጠረው ነገር አንዳች ነገር እሷ የተናገረችው የሚያወራችው ነገር የለም እኛ ባለንበት ነው ድንገት ያወራን ነበር በጣም በራሷ ስሜት ተጎርታ ነበርና አጋጣሚ ሆኖ አንዳንድ ደጋግ ሰዎች መጡ የራሳቸውን ሰፖርቴሽን አደረጉ አሁን ምንድነው እሱ እንደዚህ አይነት ሐሳብ ስናነሳ እሱ ይምጣ ከዛ እንትን ይወራ እየተባለ ስለሚቀጥል አሁን ቀጥታኛ ወደ እርዳታው እሷን ሰፖርት ወደሚያደርጉ ሰዎች ሄደን ያለውን ነገር የእሷን እርዳታ ብቻ ሰፖርቴሽን ነው የምንሰራው ስለ ልጁ ምንም አይነት ወሬ ማውራትም እኔ አልፈልግም እኔ በራሴ ማለት ነው በቃ እሱ ስራው ያወጣው ግን አንድ ሐሳብ ልስጥ እዚህ ጋር ይቅርታ አድርጉልኝና ቤኪሻ ከናንተ ባላቀም ምናልባት እሱ ማውራት ከፈለገና መጀመሪያ ሊረዳት አስቦ ነው አይደል ጠርቶ ያለውን ነገር እንትን ያለው ሶ ክፍተት ያለበትን ነገር እንትን ብሎ አስማምቶ ያለውን ነገር ለመርዳትም ብዙ አቅም ይኖረናል ችግሩ እኮ አለ ችግር አለባት አዎ መረዳት አለባት አዎ ግን ያለውን ነገር አስማምቶ አናግሮ ደግሞ ሁሉንም ነገር ክፍተት ያለበት ቦታ በቃ የተፈጠረው ይሄ ነው መቼም ማገናዘብ እንችላለን አይደል መስማት ብንችል አንደርስታንድ ማድረግ ብንችል ከዛን መስመሮችን አስተካክሎ ለሰጣት ነገር አመስግኖ ምክንያቱም አሁን መኪናዎቹም ሌላ ነገር ውስጥ እየገባ ነው ወንጀልም እየተሰራ ሁለቱ መጨረስ አይችሉም ይሄንን ነገር ሁለቱ ይጨርሱ ሁለቱ ያውሩ እኛ እርዳታውን ይተንሳፈ ግን እርዳታው አሁን ግብ ይመታላታል ብለ ታስባለህ በዚህ አይነት መንፈስ ውስጥ ያልቅሬታ ስላለኝ እንጂ መረዳቷን እንትን ብዬ አይደለም ኤኒዌይ የኔን ሐሳብ ነው የሰጣሁት ምክንያቱም አንተ ለማስረዳት የምፈልገው ነገር በባለፈው ማለት ነው በሌላ ነገር ፈልገ ነው እንደዚህ እንዲገባ ጠይቀ ነው ነበረ እኔም የፈለጋችሁ ሼር አድርጉለት ምንም ችግር የለውም እኔ ቢመጣና የፈለገውን ቢናገር ደስታውን አልችለው ምንም አይሰማኝም እንደምታውቁት ነው እኔ ከዚህ በፊት የሆነ ነገር እዚህ ጋር ተፈጥሯልና አንቺ ጥፋተኛ ነሽ ተብዬ ሙሉ ሌሊት ስሰደብ ሳድር ቁጭ ብዬ በደንብ አርጌ ጠጥቼ ወርጃለሁ ስድብ ስለዚህ እኔ ምንም ነገር ቢሆን ለመቀበል ዝግጁ ነኝ ግን አሁን እሱ እዚህ እኛ መሃል መግባት ከፈለግ አይፈልግም ዩዥዋሊ ያኔ እስከማቆም አሁን ጌጤ ይኸውልሽ እህቴ እኔ አሁን ከምን ሐሳብ መስልሽ ይሄንን ማስቡ መሰደቡን ሁላችንም እየተሰደብን እየተነሳን ብዙ ነገር ደርሶብናል ዞሮ ግን ምንድነው መስልሽ አሁን ይሄ ልጅ ተሞም እውነቱን እየተናገረ ያለው ነገር አለ በተረዳበት ልክ አንቺም እየተናገርሽ እሱም በራሱ ልክ እየተናገረ ያለ እነሳሪም እነሙኒትም ሁላችንም እየተረባረብን ያለነው አንድ ነገር ነው በቃ በዳሃ ይቀለድ መረዳት ካለባት ተረድታ ልጅቷ ህይወቷ ይስተካከል ይሄ ነው የሁሉም ጥያቄ የሱም ጥያቄ ይሄ ከሆነ የሌሎችም ጥያቄ ይሄ ከሆነ ደግሞ I think የቱ ጋር መስመር የሳተው ብሎ እርስ በርስ መግባባት መቻል አለብን በየግል ቪዲዮ መስራት እኔ አሁን ብንነጋገር ልጁ መጥቶ እንዲኮ ነው አይደለም ወንድም ይሄ እኮ እንዲ ነበር ብሎ መነጋገር ማለት እሱም የሚያስብበት ነገር ካለው ሌሎቹ የሚያስቡበት ነገር ካለ ያ ነገር ጥርት ብሎ ምክንያቱም ዛሬ እዚህ ጋር የረዳይ ሰው ነው እየሰደበሽ ያለው ነገ አይዞሽ ያለው ያለቀሰው ሰው ነው የሚቀየርብሽ ጧት ያሞጋሸሽ ከሰዓት እንደሚቀየር ይታወቃል የሶሻል ሚዲያውን ጉዳይ ጥርት ብሎልሽ ይሄ ነገር ሰክሰስ እንዲያደርግ ምክንያቱም ተነካክቶ እንዳይቀርብሽ ስለፈለኩ ነው በቃ አሯሯጣ ያደረጉት ለዚህ ነው እንደዚህ ነው እንዳይባልም ግልጽ አድርጎ ያለውንም ነገር ተረድቶ እጄን አንስቻለሁ እንደዚህ ነው ይሄ ተፈጠረው ይሄ ነው ዛጋር እንዲ ነው አሉኩ ማስተዋል የሚችሉ ሰዎች አሉ ማገናዘብ የሚችሉ ሰዎች አሉ እናንተን ወደ ሰላም መስመር አምጥቶ ወደዚህ ውጤታማ የሆነ ነገር እገዛ ተደርጎልሽ ወደ መስመርሽ እንድትገቢ እንደ አንድ ወንድም ስለምፈልግ ነው ይሄንን ያወራውሽና ምናልባትም እኮ
እሱም ራሱ ያለውን ነገር በቃ ሶሪ እንደዚህ ማያውቀው ነገር ሊኖር ይችላል። አሁን እየተምታታ ስለሆነ ነው። እሱም ቪዲዮዎች ሳይ መኪናው እዛ ጋር ነው እዚህ ጋር ነው ምናምን የሚል ነገር የቲክቶክ ነገር ቤትሽን ከፍተሽ ካወራሽ እኮ አወራሽ ነው። ሁሉም ያንቺን ይዛል ይለጥፋል፣ ቢዝነስ ነው የሚያረጋችሁ። ከዛ ይልቅ ግን ሁለቱም መጣችሁ በሰከነ መልኩ አውርቶ ኦኬ እኔ አንድ ነገር እንትን እላለሁኝ ዛሬ መረዳት አለባት ብላችሁ ታርጌቱን የሚመታላችሁ ከሆነ ያንን ነገር አድርጉ። ይሄ ነገር ግን ጠርቶላት የበለጠ በደንብ ብትረዳና መስመር ብትይዝ ደግሞ ደስ ይለኛል። ሁሉም ጋር ያለው ነገር ቂም ተያይዞ መሆን የለበትም። ተሙም ቅርተ ውስጥ የሚገባበት ነገር የለም ከልጁ ጋር በዚሁ ጉዳይ ነው እያወራ ያለው። ልጁም ረዳለው በሚለው ጊቭ አፕ አድርጎ ማይሆን ነገር ውስጥ መግባት የለበትም። ሰውም መወዛገብ የለበትም። አንቺም ደግሞ ከችግርሽ ሳትወጪ ስም ብቻ ይዘሽ መሄድ የለበትም። ስለዚህ ሁላችንም ወደ አንድ መስመር አምጥቶ የተነሳው መጀመሪያ ይሰጣት ተብለን የመጣ ነው ከችግርሽ አንፃር ስለሆነ ሰው የተረባረበው እንደዛው በአንድ ልብ ተረባርበው ይቅርታም ተባብሎ ያንድ ሀገር ልጅ ነው። ምንም የተለየ ነገር የለም። ሁላችንም እንሳሳታለን እኮ ፍጹም አይደለም። ክፍተቱን አስተካክሎ ብቻ ተመሰጋግኖ እንትን ማለት ቢቻል የተሻለ ሰክሰስ ታደርጊያለሽ ብዬ እኔ እንደ አንድ ወንድም ስለሳሳውልሽ ነውና የኔ ሐሳብ ይሄ ነው። ሌሎቻችሁ የምትሉት ነገር ካለ ግን ይልስማ። ኦኬ እሺ ተቀበልን ከእነን ሐሳብ። እሱ መገኘት ይችላል። እሱ እስካልተገኘ ምንድነው ማድረግ የምንችለው የሚለውንስ እሱም ግልጽ ብታረግልኝ። ይገኛል እዚህን መምጣት ካልፈለገም እስቲ ነው ያወራዋለሁ። እኔ ጋር መጥቶ ወይም በስልክ በውስጥ ማውረተን ደግሞ እኔ ዞሮ ሰላም እንዲመጣ ነው። በቃ እቺ ልጅ መረዳት አለባት እንደ አንድ ወንድም ክፉ ልቡም ሌላ ነገር እንዳያስብ ነው። እሱም በቃ ማለት መረዳት የለባትም ተብሎ ሌላ ነገር ውስጥ ገብቶ ጎራ ይዞ ሳይሆን በቃ የተቸገረ ሰው ላይ ፎከስ አድርጎ ችግሮች የመጡት ምኑ ጋር ነው ይሄ ነው እንደ እህቴ ይቅርታ ወንድሜ ይቅርታ ተባብሎ ሁላችሁም ወደ አንድ መስመር ነው መምጣት የምንችለው። ከሰላም የበለጠ ከይቅርታ በላይ ምንም ነገር የለም እኮ። ማንም ጋር ችግር ይኖር ዞሮ ለአንድ ዓላማችን ልጅ እንርዳት ተብሎ ስለተነሳ ብዬ ነው። መምጣት ከቻለ ይምጣ። ወይም ስልኩን የምታውቁ ሰዎች ወር ደግሞ ማኔጀሮቹ ይሄንን የምትሰሙ ከሆነ ሪከርድ አድርጋችሁ እስቲ እኔን ያወራኝና አትሊስት እናስተካክለው። እዚህ ጋር የተፈጠረውን ነገር ሁሉ ይስተካከል። አንተም ሰው ሀገር ላይ ነው ያለው፣ እሷም ሰው ሀገር ላይ ነች። በሰው ሀገር ላይ ደግሞ ተጋግዛችሁ መረዳዳት እንደ ወንድም እንጂ የሚጠበቅባችሁ ክፍተትን መፍጠር የለባችሁምና ኢሞሽናል የሆኑ ቪዲዮዎችን እያየው ስለሆነ መስመር እንዳይሰጥባችሁ ስለፈለኩ ነው። መልካም እሺ። እኔ ቪዲዮ አልሰራሁም እስከምታውቀው ድረስ እኔ አንድም ቪዲዮ አልሰራሁም። እንዳለ ጠቅላላ የተለቀቀው ከዚህ ላይ ሪኮርድ የተደረገ በሰዎች ነው የተለቀቀው። እሱ ነው በእኔ ዙሪያ ብቻ በአንድ ምሽት 40 ቪዲዮ ይሰራው። ኢቨን እኔ ክፉ ቃል የዛን ያህል የከፋ ቃል ራሱ አልተናገርኩም። እውነቱን ለመናገር ሼር አድርጉለት የምታሳውቁት ወይም እሱ እዚህ ጋር ካለ ይግባ። ምን አላልኩትም። ይቅርታ ነው ጸጉሬ ሳለ እንዳይረብሻችሁ የሚጀር እና አንድ ሐሳብ ልናገር። እኔ ምንድነው ያጠፋችሁ እቺ እንደውም እኮ እኔን የሰደበችው እሱ እንዳይነካ ብላ አይደል? እኔ ነኝ እንደውም እኮ መናደድ ያለብኝ እኔን የሰደበችኝ ልክ ስተት እንዳለበት ሰው ገብቶኛ ለምን እንደሰደበችኝ ገብቶኛ ያለችበት ሁኔታ ስለተረዳው ምን አልኩ? ምንም አላልኩም። የዚህ ልጅ ጥፋት ምንድነው? የተሰራባት ድራማ አለ። ድራማውን በቃ በከፊል መናገር ያልፈለገችው ነገር ተሙ ይቅርታ፣ ለተሙ ይቅርታ ጠይቂ ላላችሁ ሰዎች ተሙ ይቅርታ፣ እጅግ በጣም ይቅርታ። ምንም ችግር የለውም። እኔ እናት ስለምረዳ እኔ ችግር የለውም። ስለዚህ እቺ ልጅ ምንድነው ያጠፋችው? አሁን ያለችበት ጭንቀት ላይ ካለው ይሰጥሻል የተባለችውና ያለው ሁኔታ አጠቃላይ ያሉ ነገሮች ላይ የተሰሩ ድራማዎች አሉ። ያንን በቃ ትክክል አይደለም ብላ መጠየቅ አትችልም። ይሄ ማለት እኮ የባርነት ግዢ ማለት ነው። እኔ ምሳ በላሃለሁ ረግጣሃለሁ ዝም በል እንደማለት። እኔ ሻይ ገዛልሃለሁ ዝም በይ እንዳትናገሪ እንደዛ የሚባል ነገር የለም። መናገር አለባት። እንዴ ቀኝ ግዢ እኮ አይደለም ያለው እዚህ እና ጥያቄ አትጠይቅ ምንም አትበል። ለመኪናው አንተ አሁን መኪናው እዚህ እሷ ጋር ነው ተብሎ እስከመነገር መኪና ማለት መርፌ አይደለም ምን አይደለም። ኢቭን ሰፈር አምጥተው ካቆሙት እንኳን ሰፈሬን ስለሚያውቁት አትሊስት ሊነግሩኝ ይገባል አይደል እንዴ? ግን አይደለም በቃ ማንም አልነገረኝም። ተደውሎ ተነግሮ ነው ተነጋግሮ ነው መቼም መሆን ያለበት አይደል? መኪናውን አንቺ ጋር የለም አይደል? የለም እንደው አንቺ ጋር የለም። ሶሪ አንቺ ጋር የለም እሱ አንቺ ጋር ነው ይላል መኪናው። ታዲያ እዚህ ድራማው ዝም በይ የምትሏት ምን ነው? ፌሩ ነው እንጂ
ዛሬ እኮ ፔናልቲ ገብቶልኛል አባቴ ቅድም እያወራውኝ አይደል እንዴ ከነመሲ ብሪጅስቶን ጋር ያ ተሙ አሁን የኔ ሀሳብ ምን እንደሆነ ታውቃለህ? ይሄ ነገር ግልጽ መውጣት አለበት ነው። አሁንም እኮ ጉዳዩን እንተወው አይደለም መጥቶ ስናወራ እኮ ይሄ ጉዳይ ይሄ ነበር ይሄ ጉዳይ ያ እንትን ነው ሶ ዋይ ነው ለምንድን ነው በቃ እዚህ ጋር ከፍከተት ካለ እኔ እኮ ራሴ የጠየቅኩት እኮ ነገር አለ። መጀመሪያ እኔም ምረጪ አለ መጀመሪያ መረጠች አይደል? የመረጠችውን ነገር ደግሞ አልተሰጣትም። ያልተሰጣትበትን ሪዝን ደግሞ ሻጩ ስላሌለ ምናምን ተባለ። ኦሬዲ እነዚህ ነገሮች አሉ። ቶሎ ለመስራት ወደ ስራ እንድትገባ ስላሰበላት ሊሆን ከቻለ እያንዳንዱን ነገር እሱ መጥቶ ክፍተቱ እዚህ ጋር ነው የሚባለውን ነገር እኮ ማብራት መቻል አለበት። ቡላላን አስገቢሽ እንዴ ቡላላን ተግባባን አይደል? በቃ መጥቶ ነው ማውራት ያለበት ይሄንን ነገር ነው። የዚህ ቀን እንዲህ አልተባለም። ባለቤቶቹ ከሌሉ ምንም እኮ አይደለም። የተሰራውን ሸዋሻ እኮ እናውቀዋለን። ይሄንን ነገር ግን ጥርት አድርጎ እዚህ ጋር ችግሩ የት እንደነበረ ግልጽ ካልተደረገ ችግር እንዳይመጣም ስለምፈልግ ነው እንጂ የተለየ ነገር አለ። ምንም የሚሸፋፈን ነገር እኮ የለም። መጥቶ በግልጽ ያወራው እሱ የሚሰማውን ስሜት እህቶቹ ነን ወንድሞቹ ነን ያወራል የሚሰማውን ነገር ከዛም በኋላ ይመዛዘን ይሄ ልክ አይደለም ተብሎ ደግሞ ሐሳብ ይሰጣቸው ወደ ገዛው ይገባና እቺ ልጅ ወደ መስመሯ ትግባ ነው እንጂ ሌላ ነገር አይደለም። ቶ መናገር ካለ ይናገር ስትባ አንዳንድ ሰው የሚጽፉት እንዴ ጊዜ ያለው ሰው እኮ ነው 40 ቪዲዮ እንደ በቀን የሰራው ለምን መጥቶ ያናገር መኪና ሲሰጥ የሚገኝ ሰውዬ ችግር ሲኖር የማይገኝ መጥቶ ያለውን ነገር ቢያወራ ምንድነው ማናጀር ዲኒ ምናምን ሳይሆን ቪዲዮ እየሰራ የምትውል ከሆነ ምን ማናጀር ማናጀር ምናምን ቪዲዮ እየሰራ ራስ ይዋልክ ማናጀሩ ምን ያደርጋል ላይቭ ሊገባ ነው እንዴ ቡላላ ሐሳብ አለ አዎ እኔ አንድ ሐሳብ አለ ጌጤ ተሙ ቤኪ ታዚ ሁላችሁንም ሰላም ብያለሁ እዚህ ያላችሁትን እንዳለ እኔም ሐሳቤ ከተስካት የሚቃረብ ሐሳብ ነው ያለኝ እዚህ መምጣት ማይፈልግ ከሆነ ቤቱን ይክፈትና ከዛ ጌጤ ትሄድ ጌጤ ደግሞ የሚገቡ ሰዎችን ከሷ ጋር ታስገባ እሱም ደግሞ ማናጀሮች ናቸው የሚላቸውን ሰዎች ያስገባና ግልጽ የሆነ ነገር ተደርጎ ጌጤም የምትናገረው ነገር እሱም መናገር ያለበትን ነገር ተነጋግሮ መስመር ቢያዝ አሪፍ ነው። የሱ ሱጣ የሚስተካከል ከሆነ እንዲስተካከል ማድረግ የማይሆን ከሆነና እሱ ከዚህ በኋላ ይሄን ነገር አላስተካክልም የሚል ከሆነ ደግሞ ለጌጤ ሁላችንም ያለንን ነገር በማዋጣት ወደ እሷ እርዳታ ቢኬድ የተሻለ ነው ብዬ ነው የማስበው። ይሄኛው ነገር ሳይዘጋ መዋጮ ቢባል ጥሩ ይመጣል ብዬ አላስብም። ትክክለኛ መዋጮ ይኖራል ብዬ አላስብም። ምክንያቱም እታች ያሉ ሰዎች እንዳለ ጌጤ ጋር ነው ጥፋት ወይስ ኤቢ ጋር ነው ጥፋት እያሉ መሀል ላይ ኮንፊውዝድ ሆነዋል፣ ግራ ተጋብተዋል። እነዛ ሰዎች ጥርት ያለ መረጃ ይፈልጋሉ። ያ መረጃ ደግሞ ልናደርስላቸው ይገባል። ጌጤ ጋር መምጣት ማይችል ከሆነ ቤቱን ይክፈት፣ እዛ ጌጤ ትመጣለች። ጌጤ ከአንቺ ጋር የሚገቡ ሰዎችን ሁለት ሰዎች መርጠሽ አብሮሽ እንዲገቡ ታደርጊያለሽ። እሱ ማናጀሩን ይዞ ይምጣ። ማውራት ያለባችሁን ተነጋግራችሁ እታች ያለን ሰዎች ደግሞ ጥርት ያለ ነገር ከሰማን በኋላ እውነታውን ነገር ከተረዳን በኋላ እርዳታም ከሆነ ወደ እርዳታው እሱ የሚያስተካክልም ከሆነ እሱ እንዲያስተካክልና አንቺን ወደ ስራ መስመር እንዲያስገባ ነው የኔ ፍላጎትና ምኞት። ያ ነገር ሳይሆን ግን የጌጤን ሰምቼ ለጌጤ መፍረድ አልችልም፣ የኤቢ ማርሻልን ሰምቼ ለኤቢ ማርሻል መፍረድ አልችልም። ሁለታችሁ አንድ ቦታ ላይ ቀርባችሁ መነጋገር ከዛ ጥርት ያለ መረጃ መታለፍ አለበት ያምናለውና በዚህ አጋጣሚ ናሆም ነው እሱ የኤቢ ማርሻል ስልክ አለው አይደል ይነጋገራል አይደል ይምጣና ኤቢ ማርሻል መጥቶ እንዲያስተካክል ይርዳን። ማስታወቂያ ሰርቶለታል። የወርቅ ምግብ በልቻለሁ መኪና አስደንግጦኛል ብሏል። ይሄ ሁሉ ህዝብ ደግሞ ኤቢ ማርሻል ላይ ችግር አለ እያለን ያለው የሚተማመንበት ሰው ከሆነ እንዲመጣ ቢረዳ አሪፍ ነው ብዬ አስባለሁ። መዋጮ ይባል ቢባል እሱ ጋር ሆኖ መዋጮ እንዲሰበሰብ ያደርግ ነበረ ብዬ አስባለሁ። ምክንያቱም ሲያስቃበጥለት ስለነበረ አሁን ደግሞ መጥቶ ማብራራት ያለበትን ነገር እንዲያብራራ እውነት አንተካካለ ና ብሎ ግፊት አድርጎ እንዲያመጣው ማድረግ አለበት ብዬ አስባለሁ። ይሄ ነው መሆን ያለበት ብዬ ስለማምን ነው። ቴንክ ዩ
ልገው ጌጤ ምን አለ መሰለሽ እኔ አሁን የቲጂን አገልግልን እርዳታ ስሰራ በጣም ብዙ ዝግብ ነበር በጣም ብዙ ስድቦችን ችዬ በጣም ብዙ መከራ ደርሶብኝ ነበር ያደረኩት ግን ትክክለኛውን ነገር ማጣራትና እነዛን ሰዎች ማግኘት ያለባትን ነገር ማረጋገጥና በራሴ መንገድ መቆም ነው ሶ ያንን ነገር ከሆነ በኋላ ቢያንስ አንድ ሰው ህይወቱ ተስተካክሏል ሰዎች ብዙ ነገር ሊሉሽ ይችላሉ ብዙ ነገር ሌባጭ በርባሪ ለማኝ እነዚህ ነገሮች አይደሉም የሚያስደነግጡት ያንቺ የተሻለው ነገር በዛ ስራ ጠንካሬሽ ላይ ግልጽ የሆነ ነገር ወጥቶ በቃ የተፈጠረው ይሄ ነው እሱም ባለበት ያለውን ነገር አውርቶ ተስማምቶ ወደ መስመር መምጣት ነው ምንም ይሄ እኮ እንትን አይደለም ለመርዳት ነው በቃ የሚረዳው ነገር እኮ እሱ ስለረዳ ስላረዳ አይደለም በነገራችን ላይ አንድ ሰው የተፈጠረ አታስመስሉት ለእርዳታ በሚሊየን ድምጻቸው ሳይሰማ የስንት ሰው ህይወት የቀየሩ ብዙ ሰዎች አሉ ጊቭ አፕ አታድርግ ይሄንን አይደለም ማሰብ ያለብሽ በቃ ስሜ ጠፍቶ እንዲሆኝ ምናምን እሱ አያሳስብሽ አንድም ሰው ፍላጎቱ ካለው ሊረዳሽ ከቻለና የሚተማመንበት ነገር ካለ ሊረዳሽ ይችላል ምንም ቢግ ዲል ሆኖ አይደለም ነገር ግን እዚህም እዛም ሆኖ ቤት ቪዲዮ ተሰርቶ እገዛሽ መንገድ ከቀረ ምትጎጁ አሁንም አንቺ ነሽ ገባሽ አይደል በዚሁ ክቢያ ውስጥ የሆነ ነገር ከተደረገ እመኝኝ እኔ ካለኝም ልምድም ከነበረም ነገር ትቀሪያለሽ በቃ ተረድታለች እኮ ምንድነው የምትሉት ነው የሚቀጥለው ነጋጅ እንደው ማለት ነው ሶ ግን ይሄ ግልጽ የሆነ ነገር ቢሆን ብዙ ሐሳባቸውን የሚቀይሩ አንቺንም ወደ ስራው የሚያስገቡሽ ብዙ መንገድ ሊከፍትልሽ የሚችልም ነገር ሊመጣ ይችላልና ክሊን ብታደርጊው ጥሩ ነው በሚለው ነው ይሄንን ያልኩት ሶ መምጣት ከቻለ ይምጣ ካልሆነም ደግሞ ቤቱን ከፍቶ የሚጠራን ከሆነ ይጥራን ካልሆነም ደግሞ እኛ ጋር መጥቶ ማውራት ከፈለገ ቡላላ ይሄ ልጅ ቤቱንም ማይከፍት እናንተንም ማያወራ ከሆነ ለማንም መልስ ማይሰጥ ከሆነ ወደ እርዳታው እንገባለን አጥለቀኮ ቤኪ በቃ ምን መልስ ካልሰጣማ የራሱ ነገር ነው እየጠየቅነው እኮ ነው በትትና ምንም የተለየ ነገር የለም በቃ ለምን መሰለ ተስፍሽዬ እቺ ልጅ በጣም ተጎሳቁላለች ገባክ ይኸውልህ እዛ ሀገር ላይ አንድ ቀን ለመቆየት ብዙ ዋጋ የሚያስከፍልን ነገር እያሳለፈች ስለሆነ የሷ አፋጣኝ ነው በቃ አፋጣኝ ነው ጌሙም እርዳታውም አፋጣኝ ስለሆነ ይሄን ነገር አሁን የሚደረግ ከሆነ አሁን ይደረግ ደውሉ ማናጀሩም ካለ ይግባ ራሱም ካለ ይግባ ሼር አድርጉለትና ይሄንን ነው የምለው ይኸውልህ ቤኪ እሱ አይችልም ጊዜ የለውም ማናጀሩ ከቻለ ነው የሚመጣው እንዲያነስ ሰው ጊዜ አይኖርም እናንተ ገና አሁንም የሿሿው ታሪክ መጽሐፍ ታሪክ አልገባችሁም ድራማው እሱ ጊዜ የለውም ጊዜ የሚኖረው መች ነው እሱ የሆነ ሰዓት ለሻይ ሲወጣ አንድ 40 ቪዲዮ ጣል አድርጎ ይገባል አንድ 50 ቪዲዮ ማኪያቶ ሲጠጣ ማለት ነው አሁን ጌጤ ጋር መምጣት አይችልም እንዲህ አይነት ድራማውን ተውትና ልጅቷ በግልጽ የታወቁ ነገሮች እያሉ ወደ ኋላ እየሄድን ማን ጋር ነው እውነቱ እኔ 3-4 ጥያቄ እኮ ጠየቅኳችሁ እኔ ለጌጤ እኔ ላውራላት አንደኛ ነገር አሁን ራሱ ዝች ጋር መኪና እሷ ጋር ነው እየተባለች ነው ፋይን እየመጣ ነው መኪናው እኔ ጋር የለም እንደምታወሩት እያለች ነው እዚሁ ላይቭ ላይ እኮ ነው የሚወራው ለምንድን ነው ሾርት ሚሞሪ ምን ነው በሌለ መኪና እንኳን መኪናው አንቺ ጋር ነው ትባላለች አንድ ሁለተኛ ነገር መኪናው ይኸውልሽ ሁለተኛ ነገር እሷ መናገር የማትችላቸው ነገሮች ወይ እኛ እንናገርላት እንደለመድ ነው እየተሰደብን ወይ ደግሞ እሷን ተረዷት እናንተ አሁን ፍጥጥ አርጋችኋት ምን ትናገር ከሌብላ ስም ጠርታ መናገር አትችልም የኔ እንደምረዳው ያሉትን ችግሮች ታውቃላችሁ ነገር ግን ጥርት ብሎ የምትሉት ከሆነ አዎ ድራማ ተሰርቶባታል ከሷ መኪና ይልቀቆ እሱ የሰራው 80 ቪዲዮ የበለጠ ቫልዩ ያለው ገንዘብ ተሰርቶበታል ፎሎወር ተገኝቶበታል ምትነቁ ከሆነ ማለት ስለዚህ እንደዚህ ሄዶ የሆነ ሰዓት ስታስነጥስ የሚቆም መኪና ተሰጥቶ ከእንደገና ደግሞ ወደዚህ ተዙሮ ልክ ለሷ በጣም የሚገርም ነገር እንደተሰራ ተደርጎ 80-90 ቪዲዮ ተሰርቶባት ሌላ ታሪክ ገብቷል ምንድነው የምትፈልጉት ከዚህ በላይ እንዴ ይሄንን መምታታቷን ዘግተን እናግዛት አንድ ነገር በቃ እናግዛት እንጂ አሁን የሱ እውነት እሱ የሚነግርህን ነገር እኮ እየሰማ ነው እኔ እንዲያርጊ ዲስሪስፔክት አደረገች ነገራችሁ ማለት ነው እኔ እግዚአብሔር ምስክሬን አቅም ያጣው ነው ከህመም በላይ ይሄ ነኝ በህይወቴ ያለፉ ያሉ ነገሮች ውዝግቦቹ አባባሱብኝ ገብርኤልን አባባሱብኝ እስከዛሬ በህይወቴ ማለት ነው አይቼው የማላቀው አይነት ህመም ያስተናገድኩ ነው ያለሁት በአሁኑ ሰዓት ማለት ነው
እኔ ምንም ነገር የምፈልገው ነገር የለም። የሚፈልግ ከሆነ እዚህ ጋር መጥቶ ማስረዳት ይችላል። ኢትስ ኦኬ። ቤቱ ቢጠራኝ እሄዳለሁ። ኢትስ ኦኬ። ግን ደግሞ እውነቱን ለመናገር እሱ እርግጠኛ ሆናችሁ እንዲህ ሆኖ ከኛ ጋር እንደዚህ አሁን እንደምታየው ቆሞ ሊያወራ ፈቃደኛ የሚሆን ከማውቀው ነገር አንጻር እስከማውቀው ድረስ ማለት ነው። እኔ እሱ ሊረዳኝ አፖይንትመንት ከተቀባበልንበት ጊዜ ጀምሮ እኔ በስልክ አውርቶኝ አያውቅም። እኔ ሌላ ሰው ነው የሚያወራኝ። ከዛ በኋላ እገኛለሁ እዛ ቦታ ላይ አለቀ። በቃ ይሄ ነው ያለው ነገር። ጋይስ ታብታብ አድርጉ። እንትን ስክራች እያደረገኝ ነው መሰለኝ አይደል? ስታክ አደርጋለሁ። ይኸውልሽ ጥፋቱ ላይ እና ስህተቶቹ ላይ ማናጀር መጥቶ ነው የሚመልሰው። ደግነቱ ላይ እሱ ነው የሚገ ደጋግማችሁ የምትባላችሁ ትሬድ ማድረግ እንግዲህ ድንጋይ መሸከም አይደለም። 24 ሰዓት ሙሉ ኦንላይን ቢዝነስ ነው። ይኸውላችሁ አንዴ ታብታብ ካላረጋችሁት እኛም ማውራት አንችልም። እኔ እንግዲህ ስታክ እያደረገ ነው የሚታየኝ፣ መስማት አልቻልኩም። ኦኬ፣ በደንብ ታብታብ እናንተ ይሰማችኋል? ሌሎቻችሁ አሁን የተሰማሽ ነው? ታብታብ አድርጉላት በደንብ። ካለህ ና ከሌለህም ደግሞ ጉዳዩን የሚያውቅ ማኔጀርን ወክልና ከአንተ በኩል እንስማ በሚል ነው ሀሳብ የጀመር ነው እንጂ እሱ ጋርም የደረሰ መጠራቱንም የሚያውቅ አልመሰለኝም። ኮንታክት ያላችሁ ሰዎች ስጡንና እናውራው እስቲ። መጀመሪያ እሱን ሀሳብ እንስማ ነው። ምክንያቱም ባላወራንበት ነገር ባልጠራ ነው። ይምጣ ስለተባለ ደግሞ ሰው ቤት ላይ መጣ ይችላል። መጀመሪያ ሀሳቡ ይግባውና ሀሳቡ ምንድነው? እቺ ልጅ መረዳት አለባት። ያላባቸው ችግር ምኑ ጋር እንደሆነ በሁለቱም ተገናኝተው ያውሩ። ካወሩ በኋላ መስመሩ ይስተካከልና ልጅቷ ወደ መስመሯ ትግባ። ሿሿው ይቅር ነው በቃ። እዚህ ጋር የተሰጠው የተሳሳተው ክፍተትም ካለ እሱ ጋርም እሷ ጋርም ካለ እነሱ ናቸው የጉዳዩ ባለቤቶች። እኛ በሰማነው በሚነግሩን ነገር ስለሆነ ምን ሄደው በትክክለኛ አሁን መኪናው እኔ ጋር የለም ትላለች እሱ ደግሞ መኪናው እሷ ጋር ነው ያለው ይላል። ፋይን እየመጣ ነው፣ በስሟ ዞሯል። የምትቀጣው ነገር ወደ እሷ እየመጣባት ነው። እሷ ደግሞ ፖሊስ ጣቢያ ሄዳ አመልክታለች። አሁን እነኚህ ነገሮች እየተባባሱ ግልጽ ባልሆነ ነገር ሚስ አንደርስታንዲንግ እንዳይፈጠር ነው። በቃ መምጣት ካለበት መጥቶ ማውራት ያለበትን ነገር ማውራት። አይ አልፈልግም አይመጥነኝም ካለ ኦኬ በቃ ሀሳቡን ጨረሰን እኮ። ልጅቷ የምትረዳበት ነገር አለ። ጋይስ እናታችሁ አንዴ አንተን የኛውን ሀሳብ ካነሳ እሰማለሁ። አንድ አስታራቂ ሀሳብ ላምጣ። ውስጥ ያለ አንድ ሀሳብ ስላለ ነው። አሁን በዚህ ልክ እንደዚህ ከተወራ ሁላችንም እኔ ሀሳባችሁን ተረድቻለሁ። እንደዛ ከሆነ ጌጤ እየተረዳች እሱ እንዲመጣ እናድርግ። ለእሷ መደረግ ያለበት እርዳታ እየተደረገ የተሰበሰበላት፣ ለእሱ ደግሞ መልእክታችንን እናድርስለት። ዛሬ ሰምቶ ለነገ ሊመጣ ይችላል። አሁንም ሰምቶ አሁንም ሊመጣ ይችላል። ያን ነገር ለሱ ጥሪ እናቀርብለታለን። ጌጤ እንድትረዳ ደግሞ ጌጤ አንዴ ጋሻው የሚለውን አስገቢው። እኔ ማር እንደዛ አይሻልም? ከዚህ ሁሉ ጋሻው የሚለውን አካውንት አስገቢው። የያዙትን ፕሮግራም ይቀጥሉ። እኔ የበለጠ ታርጌት እንዲመጣላት ስለፈለኩ ነው። ኤኒዌይ ኢትስ ኦልራይት። ስልኩ ያላችሁ ሰዎች ካላችሁ ወይ የምታውቁት ደግሞ እኔም ኢንቦክስ አደርግለታለሁ። ማውራት ፈልጋለሁ። እሱንም ተሙ የናኦሚ ስልክ አለክ አይደለ እኮ? ናኦሚ ጋር ደውልና እሱ ሊገባ ማድረግ ይቻላል። እሺ አንዴ ይደውልለት። እናንተ ታፕታፕ ኮፕሊንክ አድርጉ ፕሊዝ። ጌጥዬ ሞዲኔተር ስጭኝ እሺ። የሆነ ሰው ላስገባ ነው። ወይ በጣም ስልኬ ፖስት ያኔ እንደፈለኩ እኮ አላዘውም ስልኬ። ለዛ ነው እያስቸገረኝ ነው፣ በጣም ያስቸገረኝ ነው። አሁን ምሳሌ ይኸውልሽ ከፍቻለሁ። ሞዲሬተር ቆይ ታፕታፕ ያድርጉልሽ። የኔን ፕሮፋይል ንኪና በእናታችሁ ታብ አድርጉ ጋይስ። እስኪ ታፕታፕ ኮፒ ሊንክ አድርጉ አንዴ።
ለሌሎች አመልስት እስከዛ ድረስ በጣም በተደጋጋሚ አንድ አይነት ጥያቄ የምትጠይቁ ሰዎች ስላላችሁ ስለ ብሩ ኤክስፕሌን ላድርግላችሁ። እሺ 1000 ብር ምናምን ሰጥቻታለሁ ብሎ ተናግሯል አይደለ? እንግዲህ እኔም አውቃለሁ ያንን። ግን እንዴት ነው የሆነው መሰላችሁ? 2000 ብር ያቺ የበፊቷን መኪና አስቀይሪባት ኢንሹራንሷን ብሎ የሰጠኝ 2000 ብር ነበረ። ከዛ በኋላ ከተወሰኑ ቀናት በኋላ መኪናው ከተቀየረ በኋላ ሲጀመር እኔም ራሴ እውነቱን ለመናገር እኔ ይሄ ወር ሁሉም ሚስጥር አለ፣ አደባባይ ነው የኔ ታሪክ ሁሉ ነገር ያለውና የቤት ክራይ ነው የከፈልኩት ያን ብር። ግን እሱ ጋር ሲሄድ ከዛሬ ነገ ያው ይጠይቀኛል ብዬ ሳስብ ብሩ አለ አንቺ ጋር አለኝ። አዎ አልኩት። ስለው በቃ ተጠቀሚበት አለኝ። ተጨማሪም ሰጠኛው። ከተወሰኑ ከአንድ ከሁለት ቀን በኋላ ደግሞ ድጋሜ እኔና ማርሻል በአካል በተገናኘንበት ሰዓት 6000 ድራም ሰጥቶኛል። እሱን ቀርጾታል፣ ማየት ትችላላችሁ። የመጀመሪያዋ መኪና የተሰጠችኝ ቀን ነው ያ 2000 ድራም የተሰጠኝ ለኢንሹራንስ ተብሎ ማለት ነው እንጂ በአንድ ጊዜ አይደለም። 8000 ብሩ በተመሳሳይ ሰዓት አይደለም። 1000 ብር አርብ መች መሰላችሁ? ሐሙስ ዕለት ነው የተሰጠችኝ። ቢያንስ ከ2 ከ3 ቀን በፊት ማለት ነው። ኦኬ እንደዛ ነው የተሰጠኝ። አንሷል አይደለም፣ አንሷል እኮ አይደለም። እኔ በፍጹም 1000 ብርስ ቢሰጠኝ 1 ብርስ ቢሰጠኝ እርዳታ አይደለም። ግን እኔ ምንድነው ያልኩትኝ? ይሄ ነገር ይቅርብኝ ነው፣ መኪናው ይቅርብኝ ነው ያልኩት። ሌላ ነገር አይደለም፣ የሚያስከፋ አይደለም። ለምን መኪናዋን መጀመሪያ ያየንበት መንገድ ጥሩ ስላልነበረ በቃ እዛው ደንቄ የተናገርኩት ነገር ነው። ከዛ እሱ ወስዶ እየሰራት ስለነበረ ከተሰርቶ ተወስጃታለሽ መኪናውን፣ ካልወሰድሽ ደግሞ የወሰድሽው ጠቅላላ ነው እንዳለ የምትመልሺው አለኝ። በቃ ይሄንን ነው የተነጋገርነው። ከዛ በኋላ ደግሞ ልክ ዛሬ ጠዋት ትናንትና ማታ መኪናውን መውሰድ አለብሽ በጣም መውሰድ አለብሽ ምናምን ብሎ ሲከራከረኝ ከቆየ በኋላ እኔ ልጅ የሆነ ልጅ ደወለልኝ ማለት ነው። እና እስከ 4 ሰዓት ደርሳለሁ አለኝ። እኔ ተኛለሁ። እባክህ ወንድሜ ጠዋት ታመጣዋለህ ስለው አዎ አለኝ። ኦኬ ባይዘው እንትን ነው ሌላ ዜጋ ነው አብሽ አይደለም። አዎ ጠዋት አመጣልሻለሁ። ስንት ሰዓት ላምጣው? 11 o'clock። እሺ ተባባልን። ከዛ እኔ 11 o'clockም አልሆነም ገና early morning ስንት ሰዓት መሰላችሁ? ወደ 7:30 ወይ 8 አካባቢ ሜሴጅ ገባልኝ። ሳይ በኔ መኪና የሆነ ሰው ሳሌቅ አሁን በኔ ስም ባለው ማለት ነው። ደወልኩና ብራዘር ዌር ኢዝ ዘ ካር ምናምን ብዬ ስጠይቀው ሐምዛ ወስዷል። ሐምዛ ማለት የኤቢ ማርሻል የጋራዡ ሰራተኛ ማለት ነው። ሄዶ ከሰውየው ቤት መኪናውን እንደወሰደው ነው የተነገረኝ። በቃ ከዛ በኋላ ወደዚህም አልመጣም አላየሁም። ምንም የማውቀው ነገር የለም። እግዚአብሔር በሚያውቀው መድኃኒዓለም በሚያውቀው ማለት ነው። ከዛ በኋላ እንግዲህ እዚህ እናንተ ሁሉንም ሚስጥሩ ሁሉ ነገር እናንተ ታውቁታላችሁ ኦልሬዲ። አታድክም በዛ። እሺ ሂ ኢዝ አ ኪንግ ኦኬ ሂ ኢዝ አ ኪንግ። እኔ ምንም ያልኳችሁ ነገር የለም፣ ግን እውነታው ይሄ ነው። እኔ ጥያቄ አንድና አንድ ነበረ ሲንስ ዘ ቢጊኒንግ። መኪናው ይሄንን ከሰጣችሁን ስጡኝ፣ አለበለዛ ግን እኔ በሽታ አለብኝ። በሽተኛ ለምን ኦልሬዲ ነገርኳችሁ አይደል? በሰጠኝ በ3 እና በ4 ደቂቃ ጊዜ ውስጥ ነው መኪናዋ ብሬክ ዳውን ሆና በሪከቨሪ ተሄደችው። ለምንድን ነው የዚህን ያህል እኔን መስደብ ያስፈልገው? እሱ እስኪረዱሽ እንደዚህ አይነት ነገር ይኖራል። ለምሳሌ እኔ ምን አግኝቼ ነው የምሰደበው? ሰው እስኪረዳሽ አይደል እንዴ? እስኪረዳሽ ስላልተረዱሽ ቢሉሽም መጨረሻ ላይ እውነታውን ሲያውቁ መልሰው ይቅርታ ይሉሻል። ዋናው ዓላማ የተሰራብሽን ድራማ ሙሉ ለሙሉ መናገር ማስረዳት አትችልም። ያን መረዳት አለባችሁ። በቃ መናገር አትችልም። አሁንም እየነገረቻችሁ ያለው ነገር እሱ ነው። ስለዚህ እንደዚህ አሁን ግልጽ ነገር አድርጉላችሁ። መጀመሪያ ላይ አይደለ መኪናውን አልሰጥም ለሷ አደባባይ ላይ ወጥቶ እሱ ቪዲዮ ሰርቷል። ከዚህ ነው ታውቁታላችሁ።
የህዝብ ጎርፍ መጥቶ ለጌጤ ስጣት ሲባል እኔ ያዘጋጀሁት ጊቫዌይ ለፎሎወሮቼ ነው። ስለዚህ እኔ ጌጤን በማግዛት መንገድ አግዛታለሁ አለ እናንተ ፊት ወጥቶ። እኔ ጋም ደውለው ልክ እንደዚሁ አሁን ማናጀሮቹ ደውለው ጌጤ መኪና ላንቺ መስጠት አይችልም፣ ከረጅም ጊዜ ፎሎ ለሚያደርጉት ሰዎች ነው። ስለዚህ ላንቺ በምንረዳሽ መልኩ እንረዳሻለን። እሺ። ከዛ በኋላ ሰው ሁለተኛ ቪዲዮ መስራት ጀመረ። ሿሿ ነው ብለው ምናምን በጣም ብዙ ልጆች በቃ የስድብ ቪዲዮ ነው መስራት የጀመሩት። ይሄ እኮ ከፕሬሸር ከሞር እንዲህ በጣም ከመጫን የተነሳ ነው ልጁ ወደ እኔ የመጣው። ሀቅ እንነጋገር ከተባለ የህዝብ ነው ይሄ፣ የህዝብ ድምፅ ነው፣ የህዝብ ድምፅ ነው። ስለዚህ እሱም የህዝብን ድምፅ አክብሮ ነው እዚህ ጋር የመጣው። አሁንም ቢሆን የህዝቡን ማክበር ከፈለገ እዚህ ጋር መጥቶ የፈለገውን ማለት ይችላል። እኔ ችግር የለብኝም እውነቱን ለመናገር፣ ግን እስከማውቀው የሚመጣ አይመስለኝም መቼ። እሺ አንድ ቁጥር ይጻፍልና ማናጀሩ ወይ እሱም ካለ አንድ ቁጥር ይጻፍልን። ወይ እኔ በደንብ አድርጌ ልንገራቸው። እኔ በራሴም ቤት በደንብ አድርጎ የእናንተ ባለሀብት ቢሊዮነራችሁ በደንብ አድርጎ ድራማ ሰርቶባታል፣ ሸቅሎባታል፣ ስም ገንብቶባታል፣ ከዛም በላይ አሳዷታል፣ አፍኗታል። እስካሁኗ ደቂቃ ድረስ ግጥም አድርጎ ለእናንተ ቢሊዮነር ብሎ ለአንዳንዶቻችሁ አስክሯችሁ እንደ ሮቦት ሊጫወትባችሁ ይችላል። እሷ ኦልሬዲ ያንን ነገር ሰለባ ሆናለች። ምንድነው የምታወሩት? የትኛው ዓለም ላይ ነው የእናንተ ቢሊዮነር በትንፋሽ የሚቆም መኪና የሚሰጣት? የትኛው ዓለም ላይ ነው? የትኛው ዓለም ላይ ነው የቆመ መኪና 3 ደቂቃ ሄዶ የሚቆመው? ምን አይነት መኪና? ምን አይነት ምድር ላይ ይቻላል? ሳይክል አይቆምም። ምንድነው የምታው? ከዚህ በላይ ምን ያበደ? ምክንያቱም ያ መኪና ህዝብ እንዲያየው ፐብሊክ ተደረገ። መኪና ለምን ተቀየረባት? ለምንድነው ከዛ በኋላ የቆመ መኪና የተሰጣት? ለምንድነው መኪና በግዱ ሰጂ የምትባል? አልወስድም ካልሽ ብር አምጪ። ለምን ይሄ ሁሉ ፕሬሽር ለምን እንደሚደረግበት አትጠይቁም እንዴ? አንዳንዴ እኮ ለድሃ ስትቆሙ፣ ለተቸገረ ስትቆሙ በምክንያት አይሆኑ እንጂ የሰውንም ችግር ተረዱ። ገባ? ስለዚህ እዚህ መታችሁ እንዴ ለድሃ ነው መቆም ያለብን። እዛ ጋር ያሳየ ሰንሰለት እኮ በአንተ አንገት አይገባም። ምን ይሄንን አሁን መታችሁ እንደዚህ እንድትናገር ማን? እኔ ባልናገር ጠይቃችኋታል? የት እንዳለች የት እንደታፈነ ታውቃላችሁ? ብር ካላመጣሽ እንዲናረግሻል እንዲ የምትይበ ሰምታችኋል? 6000 7000 ቲክታከር ባለበት ማን የተናገረው? አሁን መተህ አስተያየት ስትሰጡ ማን ተናግሬ እኮ ነው ይሄንንም የተነፈሰችው። ታፍና ነበር። ከቤት ትወጣ ነበር እንዴ ይችላል? መጥቻለሁ የሚል አለ። ተሙ ይዙ ነው ምናምን ይዙ የሚል መጥቻለሁ ይላል። ቤኮ አስገባይ መጥቻለሁ ይላል። ገባ? ስለዚህ የማይሆን ነገር ነው። አሁን ይሄን የተነፈሰችው ለምን አልሞትሽም ነው? ለምን በዛ ግሩፕ ውስጥ የሆነ ነገር አልሆንሽም ነው? ለምን ተርፈሽ መጣሽ ነው? ይዙ አበባ ሰጥ እስቲ። ከዚህ በላይ ምን ትሁን እንዴ? መኪና በሌለው መኪና አንቺ ጋር ነው እየተባልሽ እንኳን አትሰሟት። እሱ 40 ቪዲዮ ስለለቀቀ 40 ቪዲዮን ሄዳችሁ አዳምጣችሁ መታችሁ እሷን ለመውቀስ። እኔ እንኳን ሰድባኝ እንኳን ላለመናገር ላለመሰጣት ብላ ሰድባኝ እንኳን ከጎም ነው አይቆምኩት። 40 ቪዲዮ ሲሰራባት የነበረ ልጅ ናስቲ አጥራለኝ ስትለው አይመጣም፣ ማናጀሩ ይመጣል። መኪና ሲያስረክብ እሱ ያስረክባል። ችግር ሲኖር ማናጀሩ ይመጣል። እሱም በቮይስ እና በቴክስት ኤአይ ማናጀር ማለት ነው። የማናውቀው በኤአይ የተሰራ ማናጀር። ለደግነቱ ደጉ ይመጣል ባለሀብታችን። ችግርና ስታለቅስ ማናጀሩ ይላካል። እኛ አንድ ጥያቄ ልጠይቅ ይቅርታ አድርግልኝና ካርሎስን አስገቡት እስቲ። ካርሎስና አዲስ ነው። አሁን ይሄ ችግር የተፈጠረው መቼም ሚዲያው ላይ እኔ አንድ ጥያቄ የሆነብኝ ነገር ይሄ ችግር የተፈጠረው አንድ ልጅ ችግሯን ተናገረች፣ ጌጤ የምትባል ልጅ ችግሯን ተናገረች፣ ሚዲያ ላይ ወጣች። ሰንበዲ ደግሞ ለተከታዮቹ ጊቫዌይ አዘጋጅቶ ነበረ። ሶ መኪና እፈልጋለሁ የሚል ነገር ጋር ተገናኘና የሷ እንትኖች ለሱ ሜንሽን በማድረግ ለሷ ሰጣት በማለት ይሄንን ነገር አመጡ። የሰማነውን ነገር እኮ ሰማን። አሁን ይሄንን ነገር መስመር ለማስያዝ
አንድ ነገር እኔ አምናለሁ። ተግባባን አይደለ? ምናልባት አንተ ከሱ ጋር የምትገናኝበት ነገር ከዚህ በፊት ቪዲዮ የሰራህበት ነገር የተገናኛችሁበት ያወራህበት ነገር እንዳለ ይታወቃል። እሱም ነጥቶ እየያዘና መልስ እየሰጠ ያለው አንዱም ያው የምንናገረው እሱን የምንቃወመውን ሰዎች ከሩቅ ሆናችሁ የሚለው ያው እኛኑ ነው። ምንም የተለየ ነገር አይደለም። ያንንም ለማድረግ ግን አሁን አጀንዳ በጠፋበት አጀንዳ እየፈጠሩ ሳይሆን ማውራት ካለበት እሱም ያወራል። ህግ ያለበት ሀገር ላይ ስለሆነ እያንዳንዱን ነገር መወያየትም ካለባቸው ነገሩ ስሙዝ ሆኖ ወደ ሶሉሽን መምጣት ክፋቱ ምኑ ላይ ነው? የኔ ጥያቄ ይሄ ነው። ማለት መጥቶ ማውራት ከቻለ ወይም እድሉ ተሰጥቶት መነጋገር ከቻለና የተፈጠረው ችግር ሁሉም ጋር የተፈጠረው ይሄንን ነገር አስተካክሎ ወደ አንድ ግብ መሄድ ክፋቱ ምኑ ላይ ነው? እኔ ይሄንን ነው መጠየቅ የፈለኩት። ተስፍሽ አሁን ለምሳሌ ግማሹ ሰው ጌጤን ያልተረዳት በምንድን ነው ብለናል መጠየቅ ያለብን። ስትረዳ ለምንድን ነው ያልተረዳት ስትል ሲጀመር ከጅምሩ የተሰራውን ድራማ ሀ ወይም ድራማ ኤ ብለህ ስትጀምር መኪናው የራሴ መኪና አለኝ የቆመ መኪና አለ ጊቫዌይ መስጠት እፈልጋለሁ ካለ በኋላ አንድ ሰው ጠይቅ እንጂ አይምሮ አለን ካለ በኋላ እቺ ልጅ ሄዳ ቪዲዮ ከተሰራባት በኋላ 100,000 ቪዲዮ ከሰራባት በኋላ ከእንደገና ወጥተ መኪናው የኔ አይደለም የሸጠው ሰውዬ ከሀገር ወጥቷል ስትል ጭንቅላት አለ። ይሄን አትጠይቅም እንዴ? እኔ ጋር ነው አለ ባለሀብት አይደል? የኔ መኪናዎች አሉ። ያ ማለት የሆኑ ዝም ብለው የተቀመጡ መኪናዎች አሉ ጊቫዌይ መስጠት እፈልጋለሁ አለ ባለሀብቱ። ካለ በኋላ እንዴት ነው አንተ መኪናው የኔ አይደለም የሆነ ሰው ይሽጦ ወጥቷል መቀየር አልችልም ሲል እንዴት አትጠይቅም? ጭንቅላት ይያል። ድራማ ኤ እዚህ ጋር ይጀምራል። ድራማ ቢ ደግሞ ተመሳሳይ መኪና ተገዝቶ መጣ። ተመሳሳይ ለምን ሰው ጥያቄ እንዳይጠይቅ ኒሳን አልቲማ ሆነ ኒሳን ተብሎ ተመጣላት። መኪናው ገና በእጇ ስትይዘው እንደ ኬክ የሚቆረስ መኪና ነው። ገና ቁጭ ስትብልበት የሚጠፋ መኪና፣ መተንፈስ የማትችልበት መኪና 3 ደቂቃ ንርተ የሚቆም መኪና ተሰጣት። ኦኬ እሱንም እሺ መጥቶ ገራዥ ገብቷል ተባለ። መጠየቅ አትችይም ተባለች። ይቅርብኝ ይሄ መኪና አለች። ድራማ ቢ ነው ማወራ። ስለዚህ ይቅርብኝ ስትል ኖ አትችይም። ይቅርብኝ ካልሽ 6,000 የሰጠውሽንም ድራማ መልሺ እንዳታወሪ። ድራማ 2 ወይም ቢ። ድራማ 3 ዲስሪስፔክት አረግሽኝ። ምንድነው ዲስሪስፔክት? እኔን እኮ ነው እንደውም የሰደበችኝ። ምን አለች እሷ? በቃ የሰጠኝ ሰጥቶኛል ቴንኪው ላደረገልኝ፣ ነገር ግን ይሄንን መኪና ይቅርብኝ። ዲስሪስፔክት ማድረግ ነው እንደ ጊፍቱን አልወስድም ማለት ሃውካ። ስለዚህ ከዚህ በላይ ምን ትሆንላችሁ? ኦኬ እኔ አንዴ ሐሳብ ልሰጥ ነው ከይቅርታ ጋር ቢና ቲክቶክ ፖሊስ የሚለው ከታች ልጁ ራሱ መግባት አልቻለም። መጥቻለሁ እያለ ነው እኮ። አንዴ ሐሳብ ልሰጥ ጀምሮ ቁጭ ብያለሁና ስልኩ አስቸገራት። እስቲ ታብታብ አድርጉላት ጋይስ። አሁን እንግዲህ ይኸውላችሁ ወደ ገደለው ብትገባ ወይ ሞዲሬተር ለአንድ ሰው ስጭ ጌጥዬ፣ ከዛ ያ ሰው ኮንትሮል ያርግልሽ። እምቢ አለኝ። ምንም እኮ ነው የማይሰራው። በቃ በስቶን ካርሎስ ያሉ ይጽፋሉ ግን እንዴት እሺ በጌታ ስም ስልኳ ራሱ ነው ይሰማል። የኔ ድምጽ ይሰማችኋል አይደል? ኦኬ እሺ ያው እንግዲህ ወደ ገደለው ገባ ለማለት ነው። እሱ ከሆነች ሞር ኮፒ ሊንክ አድርጉት። በእናታችሁ ኮፒ ሊንክ። ቆይ አንዴ ልጁን ላስገባው። እሺ ታፕ ኮፒ ሊንክ አድርጉላት። እንዲህ ስታክ እያደረጉ ነው በእናታችሁ። እሺ ዘርፌ ቀጥይ። ኦኬ እሺ እንግዲህ አሁን እኛ ማድረግ ያለብን ወደ ገደለው መግባት ነው። የሱ መምጣት የሱ አለመምጣት እዚህ ጋር ምንም የሚፈየደው ነገር የለም። ጌጥዬ ወይም ደግሞ የምታውቁ ይማራት ያላችሁ ከ2016 እስከ 2020 ድረስ ያለ ለስራ የሚሆን መኪና ዋጋው ይጣራ በባለሙያ። ከዛ በኋላ ገንዘቡ ምን ያህል እንደሆነ ይነገረንና እኛ ወደ እርዳታው እንግባ። ይብዛ ሚነስም ከዚህ ልጅ ጋር ጥሩ ጊዜ ያሳልፈዋል። በቃ
መልካም ላደረገው እግዚአብሔር ይስጣው፣ ላደረጋቸው መልካም ያልሆኑ ነገሮች ደግሞ እሱ ይቅጣው። ስለዚህ እሱ ይንጣ እሱ አይምጣ ብሎ ክርክር ከማድረግ ቀጥታ ጌጤ መታገዝ አለባት። ወደ እገዛው እንግባ። ምንም እዚህ ጋር ጊዜ ባንገል በቃ የሆነ የሚያቅሰው ስለ መኪና የሚያቅሰው ከ2016 እስከ 2020 ድረስ ያለውን ቆንጆ መኪና ዋጋ ተጣርቶ ከዛ በኋላ ይነገረንና አቅማችን የቻለውን እናደርጋለን ለእህታችን። እኛ የምንፈልገው ይሄንን እንጂ እሱ ይምጣ እሷ ትሂድ፣ እሱ በዚህ ገብቶ እሷ በዛ ገብቶ ምንም የሚያከራክር ነገር የለውም። እንደገና ደግሞ ትንሽ ላለው ነገር ደግሞ ሄደሽ በህግ ሊብሬውን መለሳሽ ማለት ትችላለች። እኔ ይሄ ነው ቢሆን ጥሩ እንጂ ዝም ብሎ አጀንዳ ማስፋት ነገር ማብዛት ከዚህ ከዛ ነገር ማመላለስ አስፈላጊ አይደለም። በቃ እዚህ ቁጭ ያልን እኮ ስርዓትተን ነው እና ግዛት እንርዳት። ዘርፌ ይኸውልሽ እዚህ ኮመንት ስር ይኸውልሽ ቆይ የሚረዳት ይሄ ህዝብ ነው። ይሄ ህዝብ ልጁ ይምጣና እሱ ስላደረገው ነገር መስማት አለብን ካለ የዚህን ህዝብ ድምጽ መስማት አለብን። የሚረዳው ይሄ ህዝብ ነው። እነ ተስፋዬ እነ ተሙ አይደለም። ስለዚህ ቆይ እኛ እኮ የነሱን ድምጽ ቆይ የነሱን ድምጽ ሰምተን ነው። ቆይ አንዴ ኮፕሊንክ ታብታብ አድርጉላት እባካችሁን። ስለዚህ እሱ ይምጣና ያለውን ነገር እናጥራ ካሉ ትክክል ናቸው። ኦኬ አሁን ለምሳሌ ይሄ ነገር እኮ ከዛም በኋላ መጣራት ይችላል መጥራት ይችላል። አሁን ይኸውልሽ አሁን ይምጣ ተብሎ እህታችን ምናልባትም ያንቺ ሀሳብ ልክ ነው ማለት ጌጤ መረዳት አለባት። አዎ ያልገባሽ አንድ ነገር ግን ነገ የሚመጡ መልካቸውን የቀየሩ ነገሮች ሲመጡ ዋጋ የሚከፈልባቸው ብዙ አካሄዶችን ስላለፍን ነው። በእንደዚህ አይነት ሂደቶች ውስጥ ምንም ጥርት ሳይል ወር ደግሞ የሆነ ነገር ላይ ሶሉሽን ሳይደርስ የሚደረገው ነገር ለእሷም አይጠቅማትም ከሚለው ነው። ገባሽ? በዳይም ተበዳይም ኖረ ዞሮ ዞሮ እሷን ለመርዳት ስለሆነ ይሄ ነገር ውስጥ የተገባው ልጁ ያለውን ሀሳብ እንስማው በሚል መልካም ነገር እና ከስርም ኮመንት የሚጽፉት ሰዎች በትክክል እውነታውን ተረድተው ለልጅቷ ከልባቸው ረድተው መስመሯ እንዲስተካከልላት ከመፈለግ እንጂ ዞሮ እኛ ከተቸገረችው ከጌጤ ጎን እንደሆነን ይታወቃል። ሁሉም ሰው ከጌጤ ጎን እንደሆነ ይታወቃል። ሲረባረብለትም የነበረው ይሄው ህዝብ ስለሆነ ማለት ነው። የተለየ አታድርጉት። አሁን ይህንን መጠየቃችንን እናስማማቸው፣ ታርቀው ወደ መስመር ገብተው እውነታው ታርጦ ትረዳ ነው እኮ። ይቅርታ ማለት ካለባት ያጠፋችው ነገር ካለ እሷም ትላለች፣ እሱም ያጠፋው ነገር ካለ ይላል። ሽምግልና ገብቶ ወደ መልካም እንምጣ ማለት ክፋቱ የቱ ጋር እንደሆነ አላቅም። በግል ያለ ቅሬታ ወር ደግሞ ያለ ነገር ካለ አላቅም። ኦልሬዲ እኔ ግን እንደ አንድ ወንድም እህቴ ተለውጣ እንድትታይ ስለምፈልግ ያለውም ነገር ተረጋግቶ እሱም በይቅርታ ያለውን ነገር አስረድቶ የተፈጠረውን ችግር ሶሉሽን ፈጥሮ ወደ መልካም አድርገን ወደ ግብ የእሷን ደስታ እናይላት። እያመማት እየተቸገረች መቆየት የለባትም ከሚል መልካም ሀሳብ እንጂ ወሬ መውደድም አይደለም። ወሬውንማ እኮ ይሄው 4 ቀን 5 ቀን እየሄድንበት ነው። ያ አይደለም ግን ለልጅቷ ታርጌት የሚኖረውን ነገር እድሏን አታባክኑት። አንዳንዴ የመጣ እድልን አጠቃቀሙን ሳታውቁ ጉዳት ላይ የሚወድቅ ብዙ የተቸገረ ሰው ስላለ እንደዛ እንዳትሆንብኝ ነው። አሁንም በምታነበው ኮመንት እየተቸገረች ስለሆነ ነው። ሰዎች በሚሏት ነገር እየተረበሸች ስለሆነ ነው። ከእርዳታው በላይ የእናንተ ንግግር ያማል። የሁላችሁ አንድ ኮመንትን እንዴት እንደቀላል እንደምታየው አላውቅም። የምታደርጉት መልካምነት መስመር ከሳተ ራሱ ዋጋ ያስከፍላል። እች ልጅ ተቸግራ የምንረዳት በግፊት በስድቦች በማይሆን ነገር ውስጥ እንድትገባ ስለማልፈልግ ነው። ከአሁኑ ቆም ብለን እናስብ፣ በጅምላ እንነዳ እያልኩ ያለሁት። እኔ ሀሳብ ይሄ ነው። እንግዲህ አመሰግናለሁ። ይህንን ነው ማለት ፈልገው። በአንተ ሀሳብ በደንብ እስማማለሁ። ሰው እዚህ ጋር ነገሩ ሳይጠራ ሰጥቶ ከሚሳደብ ሰጥቶ ሲሳደብ እንደው ይሰብራል። ሳይሰጥ ቢናገር ነው የሚሻለው። ለዛ ነገሩ መጥራት አለበት። አንድ የጌጤ ነገር ትረዳለች። በቃ ኢትዮጵያ ህዝብ ይረዳታል። ምክንያቱም ግማሹ ተረድታለች። ጌጤ ጋር ነው ያለው ችግር ብሎ የሚያስባለ፣ ኤቢ ማርሻል ጋር ነው ብሎ የሚያስባለ። ኤቢ ማርሻልም ጌጤ እንደተናገረችው እኔ ሁሉ ነገር አድርጌያለሁ ብሎ ተናግሯል። ገባችሁ? ሊጠራ የሚችለው ግን ሁለቱ ሲገናኙ ነው። እኔ ይታረቁም አይደሉም ይስማሙም አይደለም። እውነቱ ግን ይውጣ። መሀል እውነቱ ከወጣ በኋላ ጌጤም የተናገረችውን ንግግር እሱ ጋር ሄዳ ትድገም፣ እሱም ደግሞ በሷ ፊት ይድገም። መሀል ላይ እውነቱ ይጋለጣል። ማናጀሮቹን ማስገባት አልቻልሽም እንዴ? ለረጅም ሰዓት እየጻፉልሽ ነበረ። ማናጀሮችን ማስገባት አልቻልሽም?
ለእንትና ሼር ይደረግለት ለናሆም ሼር ይደረግለትና እሱ ይደውልለትና እሺ ቢያንስ ያለውን ነገር ይፍታ። አሁን ምን አለ መሰላችሁ ሶሻል ሚዲያው አጀንዳ ሲመጣ ነገሮች እንዳይመጣና ይሄ ይረሳል። ይሄ ደግሞ አንገብጋቢ ጉዳይ ነው። ስለዚህ ችግር እኮ የለውም መነጋገር ይችላል። በየትኛው ጃጌ የሚል አለው እያለሽ ነው እኮ እሱ መሆኑ ትክክለኛ ማናጀር መሆኑን በምን እናውቃለን? ካርሎ እንትን ቤኪ ሞዴሬተር አለ ከአንድ ማስገባት አችልም አንተ ሞዴሬተሪ ሙሉን አይሰራም። እስኪ ስጭን ሙሉ አድርጊለት ወይ የቤኪ ሙሉ አድርጊለትና ቤኪ ሙሉ አድርጊ የኔን ሁሉንም አረንጓዴ አብሪለት። አሁን እኮ ምንም ነገር የማይሰራው እምቢ አለኝ። ጌታ ምስክሬን ስልኩ እኮ እምቢ ብሎኝ እኮ ነው። ካርሎስ የሚባለውን በጣም ብዙ ሰው እየጻፈ ላስገባው ፈልጌ ነበር ግን እምቢ አለኝ። ማርሻል ይምጣ። እኔ ከየት ነው የማምጣው? አይ እሱ መናገር ካልቻለና እኛ ጠርተነው ዝም ካለ እኮ እስከ ነገ ጠብቀን ወደ አንቺ ዳታ መሄድ እንችላለን። ማናጀሮቹ አሉ ቡላላ አሁን ጽፎልኝ ነበረ ማናጀሩና ልግባ ብሎ ነበረ ግን ማስገባት አልተቻለም። እንደዛ ከሆነ ወይ ተሙ ወይ ተሴ ወይ አንተ ቤታችሁን ክፈቱና ጌጤ ትምጣ ከዛ እንደፈለገን ማስገባት ማስወጣት እንችላለን። ጌጤ ታስቸገራለ ችግር ስላለበት እኔ እመጣለሁ። ጌታ ምስክሬን በጣም ምንም ሰው ማስገባት ወይ ተሴ ወይ ደግሞ ተሙ ትከፍታለህ። እኔ አልችልም ፀጉር ቤት ነው ነው ችግር የለም ታወራበታለን። ምንም ችግር የለውም። ክፈትና ተረጋግቶ መክፈት የምችል ከሆነ ቤኪ አንተ ክፈት። ችግር የለውም እኔ ነፃ ነኝ። በቃ ማን ነው ነፃ? ቤኪ ነፃ ነው። ቤኪ ጋር እንሂድ። እሺ እስቲ እዚህ ያላችሁ አንዴ ፎሎ አድርጉና ግቡ። ሂድ ነው እመጣለሁ። በስመ አብ ወወልድ ወመንፈስ ቅዱስ በጣም ስልክሽን አስተካክዩኛል ጋይስ። አዎ የሆነ መፍትሄ እፈልጋለሁ። ችግር የለውም። አመሰግናለሁ እዚህ ስለነበራችሁ። ለተሳዳቢዎችም አመሰግናለሁ። ለሌላም ጌጥዬ የሚሰድቡሽን ታያቸው። ይኸውልሽ አንድ ነገር የሚሰድቡሽን ታያቸው። እሺ ማጋ ነው ሄደው ቤኪ ጋር